ሰላም ጤና ይስጥልን ውድ ተማሪዎች እንዴት ሰነበታችሁ? እንዴት ሳላችሁልን? እኔ ሚኪያስ ነኝ የ9ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው በዩኒት 4 ፔሪዮዲክ ክላሲፊኬሽን ኦፍ ኤሌመንት 4.1 ሂስቶሪካል ዴቨሎፕመንት ኦፍ ፔሪዮዲክ ክላሲፊኬሽን ኦፍ ኤሌመንት ዲስከስ እናደርጋለን። ዲስከሽናችን ከመጀመራችን በፊት ግን እንደተለመደው www.lucybridgeacademy.com የእናንተ ዌብሳይት ነው። ተጠቀሙበት፣ አትርፉበት ስንል በምክንያት ነው። ምክንያቱም ከ10,000 በላይ ኤአይ አሲስተር ጥያቄዎችን ከመያዙ ባሻገር 5 የተለያዩ ቋንቋዎችን አንደርስታንድ ማድረግ የሚችል ድንቅ ዌብሳይት ነው። ተጠቀሙበት፣ አትርፉበት እንላለን። መጨመር የምትፈልጉት ነገር አለ? ይሄ ቢሆን ኖር፣ ይሄ ቢጨመር ኖር፣ እንደዚህ ቢሆን እኮ የምትሉት ነገር ካለ እኛ በደስታ እንቀበላቸዋለን። በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ ቴሌግራም ቻናላችን ላይ ሐሳብ አስተያየቶቻችሁን ከመጻፍ እንዳትቦዝኑ እያልኩ ወደ ዛሬው ዲስከሽናችን እንገባለን። ሂስቶሪካል ዴቨሎፕመንቱ እንዴት ነው የፔሪዮዲክ ቴብል የሚለውን የምናይበት ይሆናል። በ19ኞቹ የመጀመሪያ ዓመታት በ19ኛው ክፍለ ዘመን የመጀመሪያው ጊዜዎች ውስጥ መጀመሪያ ይነሳ የነበረው በአቶሚክ ማስ መደርደር አለባቸው የሚል ኮንሰፕት ከምናስባቱ ባሻገር ይሄ ኮንሰፕት ሲነሳ ኢቭን ኤሌክትሮንና የፕሮቶን ጽንሰ ሐሳብ ራሱ ዴቨሎፕ ከመሆኑ በፊት ይነሳ የነበረ ሐሳብ ነው። ይሄኛው ስንደረድር ምን መሆን አለበት? እዚህ ጋር ትክክል ናቸው ምንድነው ኬሚካል ቢሄቪየራቸውን እያየን ብንደረድር የተሻለ ነው። ምክንያቱም ተመሳሳይ ኬሚካል ቢሄቪየር ያላቸውን አንድ ላይ ለመደርደር እንዲመቸን በኬሚካል ቢሄቪየራቸው ላይ ቤዝድ ሆነን ብንደረድር መልካም ነው የሚል ሐሳብ ተነስቶ ነበር ማለት ነው። ይሄን ሐሳብ አንስተዋል። በአቶሚክ ማስም ስለመደርደር አንስተዋል። ስለዚህ አቶሚክ ማስ ዳይሬክት ሪሌትድ ቱ ኬሚካል ፕሮፐርቲ፣ አቶሚክ ማስን ከማን ጋር ያያዙት? ከኬሚካል ፕሮፐርቲ ጋር ዳይሬክትሊ ሪሌትድ ነው። አቶሚክ ማሱ ሲቀየር ኬሚካል ፕሮፐርቲውም ኦልሶ ይቀየራል። ስለዚህ ሁለቱን ሪሌት የማድረግ ሐሳብ በመጀመሪያዎቹ ኬሚስቶች ላይ በ19ኛው ክፍለ ዘመን መጀመሪያ የነበሩ ኬሚስቶች ላይ በዋነኝነት ይቀነቀን የነበረ ሐሳብ ነው። የመጀመሪያው ዶቤይነር የሚባለው ኬሚስት ምን አደረገ? ይሄ የጀርመናዊ ኬሚስት ነው። በ1828 አካባቢ በ19ኛው ክፍለ ዘመን መጀመሪያ አካባቢ ማለትም እንችላለን 30 ስላልሞላ ማለት ነው። በዛ ጊዜ ምን አለ? ፊዚካል እንዳልኳችሁ ምን ብለናል? የትኛውም ነገር ሲደረደል አንድ ሜጀር የሆኑ ኮንሰፕት ያለቀቁትና ትክክልም እስካሁንም የቀጠለ ኮንሰፕት ትክክል የሆኑት ሐሳብ ምንድነው? ሲደረደር ፊዚካልና ኬሚካል ፕሮፐርቲያቸው ተቀራራቢ ሆኑ አንድ ላይ መደርደር እንዳለባቸው ወይም ተመሳሳይ ፕሮፐርቲ የሚያመጡ ያላቸው ነገሮች አንድ ላይ መደርደር እንዳለባቸው ይሄንን ሪኮግናይዝ አድርጓል፣ በደንብ አንደርስታንድ አድርጓል። ስለዚህ ፊዚካልና ኬሚካል ፕሮፐርቲ ሲሚላር ነው። ስለዚህ እሱ በሚለው ሐሳብ ምን አደረገ? 3 ኤሌመንቶችን ወሰደ። 3 ኤሌመንቶችን ወስዶ ሁለቱን ኤሌመንቶች ደምሮ ለሁለት ስናካፍል ወይም አቨሬጃቸውን ስንሰራ የሶስተኛውን ኤሌመንት ማስ ነምበር ይገኛል። ስለዚህ እነዚህ በዚህ መሰረት 3 እያደረግን ብናስቀምጥ የሚል ሐሳብ ነው የተነሳው። he observes that the atomic mass of the middle element አያቸው 3 ኤሌመንቶችን መረጠ። የመሃለኛውን ኤሌመንት ይመርጥና የመጀመሪያውንና የመጨረሻውን ኤሌመንት ሁለቱን የነሱን አርቴሚቲክ ሚኑን ሚን ማለት ማድረግ ነው። ሁለቱን ደምሮ ለሁለት ማካፈል አቨሬጅ ማለት ነው አይደል? ሁለቱን ደምሮ ለሁለት ስናካፍል ምን ይባላል? ሚን ይባላል። እሱን ምን አድርጉ አለ? ከሚድል ላይ ካለው ኤሌመንት አቶሚክ ማስ ጋር እኩል ነው አለ። ማረጋገጫ ደግሞ ሰርቷል። ለምሳሌ ምን ሰርቷል? ለምሳሌ የሰራች በኤግዛምፕል ያረጋገጠው ነገር ይሄ ነገር ለተወሰኑ ሰርቶላታል። ለተወሰኑ ነገር የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።